ሰላም ብያለሁ። እንዴት ናችሁ? አብነት አዩ ነኝ፣ አማካሪና የስነ ልቦና ባለሙያ። ይህ ጉልቻ ፖድካስት ነው። ሰዎች ወደ ትዳር የማይገቡባቸው ብዙ ምክንያቶች አሉ። እነሱን ዛሬ ዲስከስ ለማድረግ እንሞክራለን። የመጀመሪያ ብዙ ሰዎች የማያገቡበት ምክንያት ብዬ ያሰብኩት ግላዊ የሆነ ነፃነትን ፍለጋ የራሳቸውን ፍሪደም የሚፈልጉ ሰዎች አሉ። ማንም ሰው ጋር ሆነው ውሳኔዎቻቸው፣ ላይፋቸው ምናምን የጋራ እንዲሆን አይፈልጉም። ነፃነታቸውን ይፈልጋሉ። ሁለተኛው ብዙ ሰዎች የማያገቡበት ምክንያት ወይም ትዳርን የሚሸሹበት ምክንያት ፍቺን ፍራቻ ነው፣ ወይም ዲቮርስን መፍራት የሚለው ነው። እናትና አባቶቻቸው ዲቮርስድ ናቸው። በተፋታ ቤተሰብ ውስጥ ነው ያደጉት። ወይ የእንጀራ እናት አላቸው ወይ እንጀራ አባት አላቸው። ስለ ትዳር ያላቸው አመለካከት ጥሩ አይደለም። ስለዚህ ካገባው ልጅም ወልጄ ልጆቼን ልበትንና ትዳሬን ልፈታ እችላለሁ የሚል የፍቺ ፍራቻ ያለባቸው ሰዎች አሉ። ጤናማ ያልሆነ የትዳሪ ህይወት አይተዋል። ጤናማ ያልሆነ የአባትና የእናት ግንኙነት አይተዋል። ስለዚህ አባት ሌላ ቦታ፣ እናት ሌላ ቦታ ሆና ልጆች እዚህና እዛ እያሉ በአንድ ቤተሰብ ውስጥ ሳይታቀፉ አድገው ከዛ በኋላ ደግሞ ቤተሰብ ለመመስረት ሲያስቡ ወይም ለማግባት ሲያስቡ ይፈራሉ ማለት። ትራዲሽናል በሆነው በዋን ቱ ዋን ህግ የማያምኑ ሰዎች አሉ። በቃ አንድ ባል ከሆንክ አንድ ሚስት ነው የሚኖር፣ ሚስት ከሆንሽ አንድ ባል ነው የሚኖርሽ። እና አንዳንድ ሰው በዛ ውስጥ መታሰር ስለማይፈልግ መልቲፕል የሆነ ሪሌሽንሺፖች ይፈልጋል ማለት። ማግባት አይፈልግም። እንትንም ፍቅረኛ ያለው፣ ሻሸመኔ ፍቅረኛ ያለው፣ አዲስ አበባን ፍቅረኛ ያለው፣ ጎንደርን ፍቅረኛ ያለው፣ መቀሌም ሚስት አለው አይነት ነገር እና ከአንድ ሰው ጋር ብቻ ኤክስክሉሲቭሊ ከአንድ ሰው ጋር ብቻ ህይወታቸውን መምራት ልክ ነው ብለው ማያስቡ ሰዎች አሉ። ፋይናንሻል ኢንዲፔንደንስ፣ የገንዘብ ነፃነት፣ ፋይናንሻሊ ኢንዲፔንደንት መሆን ሲፈልጉ ሼር ማድረግ ሳይፈልጉ ሲቀሩ ማግባትን ሊጠሉ ይችላል። ሰዎች የገንዘብ ነፃነታቸውን ይሄ በጣም ጥብቅ በሆነ መንገድ ሲፈልጉት ማለት ነው። ሰላም ብያለሁ። እንዴት ናችሁ? አብነት አዩ ነኝ፣ አማካሪና የስነ ልቦና ባለሙያ። ይህ ጉልቻ ፖድካስት ነው። የዚህ ቻናል ቤተሰብ ያልሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሆናችሁ ቪዲዮን መከታተል እንድትጀምሩ በትህትና እንጠይቃለን። ተመልሳችሁ መታችሁ አዲስ ቪዲዮ ጠብቃችሁ እያያችሁ ያላችሁ ቤተሰቦቻችንንም በድጋሚ እንኳን ደህና መጣችሁ ማለት እፈልጋለሁ። እንግዲህ ከቪዲዮ መግቢያ እንደተረዳችሁት፣ ከርዕሱም ለመረዳት እንደቻላችሁት በዚህ ቪዲዮ አጠር አድርገን ቆይታ የምናደርገው ለምንድን ነው ያላገባችሁት? አንተ ይህን ቪዲዮ የምታየው፣ አንቺ ይህን ቪዲዮ የምታየው ለምንድን ነው ያላገባችሁት? ሰዎች በተለያየ ምክንያት ላያገቡ ይችላሉ፣ ፈልገውም ይሁን ሳይፈልጉ። ሰዎች ወደ ትዳር የማይገቡባቸው ብዙ ምክንያቶች አሉ። እነሱን ዛሬ ዲስከስ ለማድረግ እንሞክራለን እና ለሁላችሁም ትዳር እንዲሰጣችሁ መጨረሻ ላይ እንጸልያለን። እንደምታውቁት እኔም አላገባውም። ስለዚህ እኔ ስለምን አላገባውም ከተወሰነ ውይይት በኋላ ፋይንድ አውት የምናደርገው ይሆናል ብዬ ተስፋ አደርጋለሁ። ስለዚህ ያላገባን ሰዎች እኔንም ጨምሮ ለምንድን ነው ያላገባ ነው በሚቀጥሉት ነጥቦች ውስጥ ራሳችንን እንገመግማለን ማለት ነው። ትዳር ማለት ከፈጣሪ የተሰጠ ስጦታ ነው ለሁሉም ሰው። እኔ የትኛውም ሃይማኖት ላይ ያለ ሰው ባለበት ሃይማኖት ትዳር የተባረከ እንደሆነ የአምላክ ስጦታ እንደሆነ ነው ማምነው። ስለዚህ ይህንን የተባረከ ነገር፣ ይህንን ፈጣሪ የሰጠንን ነገር ዘራችንን እንድንተካም ይሆን የእግዚአብሔርን ዓላማም እንድናስፈጽምበትም ይሁን የተሰጠንን ነገር ከመሬት ተነስተን እንጠላለን፣ ከመሬት ተነስተን ሳንፈልግ እንቀራለን የሚል እምነት የለኝም። ስለዚህ አንዳንድ ነጥቦችን በዝርዝር ዲስከስ ብናደርግ እንደው እስካሁን ለምን እንዳላገባን የሆነ መልስ ከራሳችን ጋር የምናወራበትን ነገር እናገኛለን የሚል እሳቤ አለኝ። በቀጥታ ወደ ነጥቦቼ ይገባለሁ። የመጀመሪያ ብዙ ሰዎች የማያገቡበት ምክንያት ብዬ ያሰብኩት ኢንዲፔንደንስ ወይም ግላዊ የሆነ ነፃነትን ፍለጋ የራሳቸውን ፍሪደም የሚፈልጉ ሰዎች አሉ። ማንም ሰው ጋር ሆነው ውሳኔዎቻቸው፣ ላይፋቸው ምናምን የጋራ እንዲሆን አይፈልጉም። ነፃነታቸውን ይፈልጋሉ። እና አንዳንድ ሰዎች ሲጠይቋቸው ለምን አታገባም ወይም ለምን አታገቢም ሲባል በግሌ ያለኝን ነፃነት እወደዋለሁ ይላሉ። ያለኝን የላይፍ ስታይል እወደዋለሁ። ከኔ ጋር የሚሆነው ሰው ወይም ወደፊት የትዳር አጋሪ የሚሆነው ሰው እኔ የምወደውን ነገር ባይወድልኝስ? እኔ የሚያዝናናኝ ነገር ባያዝናናውስ? እኔ ደስ የሚለኝ ነገር ደስ ባይለውስ? አንዳንድ ሰዎች ኤክስትሪም ይወስዱታል። ለምሳሌ አንድ ቲክቶክ ላይ የሰማሁት ቪዲዮ ነበረ። ካገባው በኋላ የኔና የባለቤቴ መኝታ ቤት የተለያየ ቢሆን፣ እኔም መኝታ ቤት አለኝ እሱም ቤድሩም አለው። ከዛ አብረን ማደር የፈለግን ቀን ብቻ አብረን እናድራለን። ከዛ በኋላ የራሴን ታይም ፈልጋለሁ፣ የግል ታይም ፈልጋለሁ፣ ፕራይቬት ታይም ፈልጋለሁ የሚል ቪዲዮ አይቻውቃለሁ። እና ሰዎች በግላቸው ያላቸውን ላይፍ በጣም ከመውደዳቸው የተነሳ ያንን ነገር ለሌሎች ሰዎች ሼር ማድረግ
ያላቸውን ደስታ የሚነጥቃቸው ወይም የሚያሳጣቸው ያክል ሊሰማቸው ይችላል። ስለዚህ ኢንዲፔንደንሱን ይፈልጉታል። በራሳቸው ነው የሚወስኑት፣ የፈለጉትን ማድረግ፣ የፈለጉትን መሆን፣ እንደፈለጉ ሁኔታዎችን። ምክንያቱም የትዳር አጋር ካላችሁ የምትወስኗቸው ውሳኔዎችና የምታደርጓቸው ነገሮች አብሯችሁ ያለውን ሰው ያማከለ ነው የሚሆነው። ተመካክራችሁ አውርታችሁ ነው አንዳንድ ነገር የምትወስኑት። ብቻችሁን ስትሆኑ ግን ለእናንተ ላይፍ ለምታደርጉትም ለየትኛውም ነገር ተጠያቂ እናንተ ናችሁ። ጥሩም ይሁን መጥፎ ውጤቱ የመጨረሻውን ኃላፊነት የምትወስዱት እናንተ ናችሁ። ግለኝነት ወይም ከራሳችን ጋር ያለንን ደስታ ከማንም ጋር ሼር የማድረግ ፍላጎት አለመኖር እንዳናገባ ሊያደርገን ይችላል፣ ወይም ትዳር እንድንተው ሊያደርገን ይችላል። መች ማግባት እንደሚፈልጉ ማያውቁም። አንዳንድ ሰዎች ጭራሽ የማግባት ፍላጎትም የላቸውም። እኔ የራሴን ላይፍ እየተዝናናው ነው መኖረው፣ እሰራለሁ፣ ገንዘብ አገኛለሁ፣ እዝናናለሁ፣ ትራቭል አረጋለሁ፣ ዓለምን ዞራለሁ፣ በቃ እደሰታለሁ። ይሄ ነው የኔ ላይፍ። ማግባት፣ ልጅ መውለድ፣ ከዛ ጊዜን ለልጅ ሼር ማድረግ፣ ጊዜን ለባል ምናምን ሼር ማድረግ፣ ወንድም ከሆነ ጊዜን ለሚስቴ ሼር ማድረግ ምናምን በቃ ቱ ማች ወርክ ነው ብሎ የሚያስቡ ሰዎች አሉ። ስለዚህ የመጀመሪያዎቹ ካቴጎሪ ምክንያት ያላቸው ሰዎች የራሳቸው የግል ነፃነት የሚበልጥባቸው ሰዎች ማያገቡበት ምክንያት አድርገን ማስቀመጥ እንችላለን። ነፃነትን መፈለግ፣ ፍሪደምን መፈለግ። የሆነ ጊዜ ያክል ድረስ አስቀምጠው የሚዝናኑ ሰዎች አሉ፣ ወይም ራሳቸውን ነፃ አድርገው የሚኖሩ ሰዎች አሉ። ለምሳሌ እስከ 30 ዓመት አላገባም ይላሉ አንዳንድ ሴቶች፣ አንዳንድ ወንዶች እስከ 40 ዓመት አላገባም። እስከዛ ድረስ እንደፈለግኩ እንጂ ያደርግና ልክ እሱን ስጨርስ ደግሞ ሴትል ዳውን አረጋለሁ ይላሉ። አንዳንድ ሰዎች በጊዜ የተገደበ ነው ማለት ነው። እስከተወሰነ ጊዜ በነፃነት ላይፌን እመራለሁ፣ ከዛ በኋላ ተዝናንቼም ጨፍሬም ብዬ ምናምን ስጨርስ አገባና በቃ ተሰብስቤ ይቀመጣለሁ የሚል ሀሳብ ያላቸውም ሰዎች አሉ። ስለዚህ እንደ አንድ ሀሳብ ምን አንስተናል? የራሳቸውን የግል ነፃነትና ፍሪደም ደስታ የሚያስቀድሙ ሰዎች ከማግባት ሊቆጠቡ ወይም ራሳቸውን ሊያርቁ ይችላሉ ማለት ነው። ሁለተኛው ብዙ ሰዎች የማያገቡበት ምክንያት ወይም ትዳርን የሚሸሹበት ምክንያት ፍቺን ፍራቻ ነው፣ ወይም ዲቮርስን መፍራት የሚለው ነው። ይሄ የመጀመሪያ ሊመጣበት የሚችለው ምክንያት ቤተሰቦቻቸው የተፋቱ ሰዎች፣ እናትና አባቶቻቸው ዲቮርስድ ናቸው፣ በተፋታ ቤተሰብ ውስጥ ነው ያደጉት። ወይ የእንጀራ እናት አላቸው ወይ የእንጀራ አባት አላቸው። ስለ ትዳር ያላቸው አመለካከት ጥሩ አይደለም። ስለዚህ ካገባው ልጅም ወልጄ ልጆቼን ልበትንና ትዳሬን ልፈታ እችላለሁ የሚል የፍቺ ፍራቻ ያለባቸው ሰዎች አሉ። የመጀመሪያው ይሄ ነው። ከድሮ ቤተሰብ ማለት ከልጅነታቸው ጀምሮ እናትና አባቶቻቸው ተፋተው ከነበረ በሁለቱ መካከል መቼም ፍቺ ዝም ብሎ ከመሬት ተነስቶ የሚመጣ ነገር ስላልሆነ ጤናማ ያልሆነ የትዳር ህይወት አይተዋል። ጤናማ ያልሆነ የአባትና የእናት ግንኙነት አይተዋል። ስለዚህ አባት ሌላ ቦታ እናት ሌላ ቦታ ሆና ልጆች እዚህና እዛ እያሉ በአንድ ቤተሰብ ውስጥ ሳይታቀፉ አድገው ከዛ በኋላ ደግሞ ቤተሰብ ለመመስረት ሲያስቡ ወይም ለማግባት ሲያስቡ ይፈራሉ ማለት ነው። ስለዚህ አላገባም፣ ትዳር እንደዚህ ከሆነ ይቅርብኝ የሚል ነገር በልጅነታቸው ጭንቅላታቸው ላይ የተቀረጸው ነገር እየቆየ ሄዶ እነሱ ትዳርን እንዲፈሩ ሊያደርጋቸው ይችላል። ስለዚህ የዚህ ምክንያት ያላቸው ሰዎች አሉ። እናትና አባቴ ተፋተው ስለነበረ ስለ ትዳር ያለኝ ነገር ይሄ ነው፣ በፍቺ ነው የሚጠናቀቀው። አባቴ እናቴን በጣም ይወዳት ነበር፣ እኛን ይወደን ነበር፣ እናታችን ትወደን ነበር፣ ግን ተፋተዋል። ስለዚህ ምንድን ነው የመጋባት ፖይንቱ? ምንድን ነው የትዳር ፖይንቱ ሊሉ ይችላሉ ትልቅ ከሆኑ በኋላ። አንደኛው ይሄ ነው። ሁለተኛው ይሄ ፍቺን ፍራቻ የምንለው ነገር ከየት ሊመጣ ይችላል? አካባቢያችሁና ዙሪያችሁን በማየት ለምሳሌ አሁን እንደ ኢትዮጵያ አዲስ አበባ ላይ ትልቅ የፍቺ ቁጥር አለ። ጥናቱን ለማግኘትም ቀላል የሚሆነው በብዛት ከተማ ላይ ስለሆነ ብዙ ጊዜ አዲስ አበባ ላይ ያለ መረጃ ነው የሚወጣው። በየ3 ወሩ ሪሊዝ ይደረጋል። ምን ያህል ሰዎች ተጋብተዋል፣ ምን ያህል ሰው ተወልዷል፣ ሞቷል፣ አግብተዋል የሚባል መረጃ ሲወጣ በየኳርተሩ የሚፋቱ ሰዎች ይታወቃል። በአመት ምን ያህል ሰው እንደሚፋታ ምን ያህል ሰው እንደሚጋባ ይታወቃል። ስለዚህ ይህን ዜና በሺዎች የሚቆጠሩ ሰዎች ይፋታሉ አዲስ አበባ ላይ። ይህን ዜና ሲሰማ ሰው ይደነግጣል። አንዳንድ ሰው በቃ ሰው እየተጋባ የሚፋታ ከሆነ ምንድነው የመጋባት ፖይንቱ? ጎረቤቶቻቸው፣ በዙሪያ የሚኖሩ ሰዎች፣ አጎት፣ አክስት፣ ጓደኛ ምናምን እየተጋባ ሰው በ6 ወር ሲፋታ ያሉ፣ እየተጋቡ በ1 ዓመት ሲፋቱ ያሉ፣ አገር ያወቀው የተጨበጨበለት ሰርግ አድርጎ ሰው ይጋባና ከዛ ሲፋቱ ምናምን ይታያል። ስለዚህ የሌሎችን ሰዎች ትዳር ከዛ ፍቺ በማየት
እኔም ላይ እንደዚህ አይነት ነገር ሀፕን ሊያደርግ ይችላል፣ ስለዚህ ባላገባስ የሚል ነገር ውስጥ እንዲገቡ ያደርጋቸዋል። ወይም ደግሞ ማግባትን እንዲፈሩ ሊያደርጋቸው ይችላል ማለት ነው። አንዳንዱ ነገር ቮለንቲር ነው፣ አንዳንዱ ነገር ኢንቮለንቲር። አስባችሁ ፈልጋችሁ ሳይሆን ውስጣችሁ የሚገባው ነገር ነው እንድትፈሩ የሚያደርጋችሁ። ውስጣችሁ የሚገባው ነገር እንድትሸሹ ያደርጋችኋል። በአካባቢያችሁ ያለ ሰው በጣም የምታደንቁትና የምታጨበጭቡለት ትዳር ያለው ሰው ሲፋታ ብታዩ አሁን እኔስ እንዴት ነው አግብቼ ከዛ በኋላ ረጅም ጊዜ ልኖር የምችለው የሚል ጥያቄ ውስጣችሁ ሊጭር ወይም ሊፈጠር ይችላል። ስለዚህ ሰዎች ባዩት ኤክስፒሪየንስ ባደረጉት ነገር ትዳርን ሊፈሩ ወይም ሊሸሹ ይችላሉ። ምንን ፍራቻ? ፍቺን ፍራቻ። ማግባት ይፈልጋሉ፣ መውለድ ይፈልጋሉ፣ ፋሚሊ መመስረት ይፈልጋሉ። ግን ድሮ ልጅ እያሉ ያዩት የአባትና የእናታቸው ፍቺ ሂደትና ህይወት፣ ከዛ ደግሞ አድገው በጓደኞቻቸው በጎረቤት ምናምን ያዩት ነገር ፍቺ እየገዘፈባቸው እንዲመጣ ያደርጋል። በቃ የትኛውም ትዳር ከፍቺ የሚያመልጥ ምናምን አይመስላቸውም። ስለዚህ በዚህ ምክንያት አለማግባትን ሊመርጡ ይችላሉ ማለት ነው። በሶስተኛ ካታጎሪ ያስቀመጥኳቸው ከትዳር ወይም ከማግባት የሚሸሹ ሰዎች ወይም ማግባት የማይፈልጉ ሰዎች ምክንያታቸው ብዬ የማስቀምጠው ትራዲሽናል በሆነው በዋን ቱ ዋን ህግ የማያምኑ ሰዎች አሉ። በቃ አንድ ባል ከሆንክ አንድ ሚስት ነው የሚኖርህ፣ ሚስት ከሆንሽ አንድ ባል ነው የሚኖርሽ። እና አንዳንድ ሰው በዛ ውስጥ መታሰር ስለማይፈልግ መልቲፕል የሆነ ሪሌሽንሽፖች ይፈልጋል። ማለት ማግባት አይፈልግም፣ እንትንም ፍቅረኛ ያለው፣ ሻሸመኔ ፍቅረኛ ያለው፣ አዲስ አበባን ፍቅረኛ ያለው፣ ጎንደርን ፍቅረኛ ያለው፣ መቀሌም ሚስት አለው አይነት ነገር እና ከአንድ ሰው ጋር ብቻ ኤክስክሉሲቭሊ ከአንድ ሰው ጋር ብቻ ህይወታቸውን መምራት ልክ ነው ብለው ማያስቡ ሰዎች አሉ። በቃ በስነ ስርዓት አንድ ሰው ጋር ብቻ ሆኜ መኖር እኔ ለዛ አልተፈጠርኩ የሚሉ ሰዎች አሉ። በቃ ያንስብኛል ነው የሚሉ ሰዎች አሉ። እና የተለያዩ ሰዎች ምርጫ ይኖረዋል ማለት ነው። ሪሌሽንሺፕ ላይ ሆኖ አንድ ሰው ዴት አድርጎ ከዛ ሌላ ሰው ዴት ማድረግ ይቻላል። ግን እንደ ትዳር ስታዩት ደግሞ ዛሬ አግብታችሁ ፈታችሁ ከዛ ነገ አግብታችሁ ከነገ ወዲያ ሌላ ሰው አታገቡም። ስለዚህ ሪሌሽንሺፕ ላይ ዴት እያደረግኩኝ ምናምን ከሆነ ችግር የለውም፣ 2-3 ሰው ዴት ላረግ እችላለሁ፣ በፈለኩበት ሰዓት ብሬክአፕ ላረግ እችላለሁ ብሎ ያስባል። ግን ትዳር ከሆነ ደግሞ ትንሽ ኮሚትመንቱ ከበድ ያለም ስለሆነ ዘላለማዊም ስለሆነ ኮሚትመንቱ እዛ ውስጥ መግባት የማይፈልጉ ሰዎች አሉ። አይፈልጉትም፣ የትዳርን ኮሚትመንት አይፈልጉትም። ከአንድ ሰው ጋር ብቻ ሳይሆን ከ2 ከ3 ከ4 ሰው ጋር መሆን ነው ልክ ብለው የሚያስቡት። ለእኔ አንድ ሰው ብቻ ለእኔ አልተሰራም፣ እኔም ለአንድ ሰው ብቻ አልተሰራውም ብለው የሚያስቡ ሰዎች አሉ። ሰው ትራዲሽናል በሆነው አንድ ባል አንድ ሚስት ህግ የማያምኑ ሰዎች ማግባት አይፈልጉ ወይም ከአንድ ሰው ጋር ኤክስክሉሲቭሊ በሆነ በዘላለማዊ ጥምረት መጣመር አይፈልጉም። በቃ አንድ ያግብታችኋል ማለት እስከ መጨረሻው ማለት ነው አይደል? ስፔሻሊ በሃይማኖት ስርዓት የምታገቡ ሰዎች እና ሃይማኖት ያላችሁ ሰዎች ከሆናችሁ በቃ ከአንድ ሰው ጋር በቃ እስከ መጨረሻው ነው የምትጋቡት። በዚህ ምድር እስካላችሁ እስከ መጨረሻው ጊዜ አብራችሁ ነው የምትሆኑት ማለት ነው። ያንን ነገር እንደ ትክክል ማየው ሰዎች አሉ። በቃ አንድ ሰው ለአንድ ነው የሚለውን ነገር ትዳር ላይ ሄዶ በቃ 20-30 ዓመት ከአንድ ሰው ጋር 50 ዓመት እንዴት ይኖራል? ኤክስፓየር ማድረግ አለበት ብሎ ያስባሉ አንዳንድ ሰዎች። ስለዚህ እንደዚህ አይነት አመለካከት ያላቸውም ሰዎች አሉ ማለት ነው። በአራተኛ ደረጃ ፓስት ሪሌሽንሺፓቸው ትራውማታይዝ ያደረጋቸው ሰዎች አሉ። ትዳር እንዲፈሩ እንዲጠሉ የሆኑ ሰዎች፣ ያለፈው ሪሌሽንሺፓቸው ጎድቷቸው ሰብሯቸው የሄደ ሰዎች። እኔ ከዚህ በኋላ አደለም ወንድ ላምን ትላለች፣ አደለም ማግባት ጭራሽ አደለም ወንድ አምኜ ላገባ በስነ ስርዓት እንኳን አልጨብጥም ልትል ትችላለች። ያለፋችሁበት ሪሌሽንሺፕ ወይም ፓስት ሪሌሽንሺፓችሁ እናንተ ላይ የሚያደርሰው ዳሜጅ ማግባት እንዳትፈልጉ ሊያደርጋችሁ ይችላል። የነበራችሁ የድሮ ሪሌሽንሺፕ እኮ ትዳር ላይሆን ይችላል። ጀስት ሪሌሽንሺፕ ነው፣ ጀስት ዴቲንግ ነው። የሆነ ሰው ወዳችኋል፣ አብራችሁ ናችሁ፣ ጊዜ እያሳለፋችሁ ነው። 1 ዓመት 2 ዓመት ተቆጥሯል። ትዋደዳላችሁ፣ ትፋቀራላችሁ። በመሀል ፌል ሊያደርግ ይችላል፣ ወይ ሊተውሽ ይችላል፣ ወይ እሷ ልትተው ትችላለች። በዚህ ቁስል ውስጥ የሚያልፉ ሰዎች ከዚህ በኋላ ፍቅር አያስፈልገኝም ሊሉ ይችላሉ። ከዚህ በኋላ ትዳር በፍጹም አያስፈልግም ሊሉ ይችላሉ። ምክንያቱም የወደድኩት ሰው ያመንኩት ሰው ከከዳኝ ህይወቴን በሙሉ አብሬው እኖራለሁ፣ አገባዋለሁ፣ የልጅ አባት አረገዋለሁ፣ የልጆቼ እናት አረጋታለሁ ምናምን ያልኩት ሰው ከተወኝ
ከዚህ በኋላ ማን መጥቶ እንደው ታምኖ ከኔ ጋር ይኖራል? ማንስ ያንን ያህል እኔ ሊወደኝ ሊያፈቅረኝ ይችላል? እኔ ስለወደው ይችላለሁ ወይ የሚለው ጥያቄ ውስጥ ይገባሉ ማለት ነው። ስለዚህ በፊት የነበራቸው ሪሌሽንሺፕ በጣም አቢዩዚቭ የነበረ ሰዎች፣ በጣም መጥፎ ሪሌሽንሺፕ ውስጥ የነበሩ ሰዎች ጭራሽ ማግባት ላያስቡ ይችላሉ ለብዙ ዓመት። ሃይ ስኩል ላይ ወይም ዩኒቨርሲቲ ላይ ሆነው ከፍቅረኛቸው ጋር የተለያዩ ሰዎች ወይም ፍቅረኞቻቸው ድንገት ጥለዋቸው የሄዱ ሰዎች እስኪያረጁ ላያገቡ ይችላሉ። ያንን ሰው በመውደድና በመናፈቅ ውስጥ ሆነው በመጎዳት ውስጥ ሆነው ጭራሽ ላያገቡ ይችላሉ። ከሌላ ሰው ጋር ዴት ላያደርጉ ይችላሉ። ስለዚህ ያ ትራውማ ሂል እስካላደረገ ድረስ፣ የተጎዱት ጉዳት እስካልሻረ ድረስ፣ ጠባሳው እስካልደበዘዘና እስካልጠፋ ድረስ እነዚህ ሰዎች የማግባት ፍላጎትና ሀሳብ ውስጥ አይሆኑም ማለት ነው። ይህንን ቪዲዮ እያያችሁ ያላችሁ ሰዎች እንደዚህ አይነት ሀሳብ ያላችሁ ወይም ሀሳባችሁ የምታውቁ ሰዎች ትኖራላችሁ የሚል እምነት አለኝ። ምክንያቱም አንዴ ሰው ከወደደና ካፈቀረ በኋላ ከዛ ሲለያይ ደግሞ ማፍቀር የሚችል አይመስለውም። ብዙዎቻችሁ ይህን ሪሌት ማድረግ ትችላላችሁ ብዬ አስባለሁ። ከዛ ሁለተኛ ፍቅር ሲይዛችሁ ደግሞ ይቻላል እንዴ ምናምን ማለት ትጀምራላችሁ። ሶስቴም ሊይዛችሁ ይችላል። ስለዚህ ህይወት ለራሳችሁ ሁለተኛ እድል በሰጣችሁበት ልክ ነው የሚቀጥለው እንጂ እናንተ ተስፋ ቆርጣችሁ በዘጋችሁትና በከደናችሁት ፋይል ላይ የሚቀጥል ምንም ነገር የለም። አንዳንድ ሰዎች እንደዛ ናቸው። በቃ እኔ የሃይስኩል ፍቅረኛ ይከድቶኛል፣ ከዚህ በኋላ ለማንም እድል መስጠት አልፈልግም፣ በሬን ዘግቼ ነው የምኖረው ካሉ ወይም እያሉ ከሆነ እንደዛው ነው የሚቀጥሉት። በግድ ማንም ሰው አምጥቶ የሆነ ሰው ህይወታችሁ ላይ የሚለጥፍበት አካሄድ የለም። እረዳችኋለሁ። የሚያጋጥማችሁ ጉዳትና ሸክም ውስጣችሁን የከበደው ነገር በየጊዜ ይሄ እንዴት ነው የወጋችሁ ግን ጫፉን የማትይዙት እሾህ አለ አይደለ? ወይ አታወጡት ነገር ሁልጊዜ የሚመዘምዛችሁ አይነት ነገር አለ። ለብዙ ዓመታት የተለያዩበት ጉዳይ ከውስጣቸው የማይወጣ ሰዎች አሉ። ወይ ክሎዥር አላገኙም፣ ወይ በቂ ምክንያት የላቸውም ለምን እንደተለያዩ፣ ወይ ፍቅሩ አልወጣላቸውም፣ ወይ እልህ አለባቸው፣ ወይ በቀል አለባቸው ምናምን። ስለዚህ ህይወታቸውን በስነስርዓት እንዳይኖሩ ሊያደርጋቸው ይችላል። ከሚያመጣው ኢፌክት አንዱ ትዳርን እንዲጠሉ ወይም እንዲፈሩ ማድረግ። በቃ ከዚህ በኋላ ሌላ ሰው ህይወቴ ላይ ቢመጣም ጥሎኝ ነው የሚሄደው፣ ስለዚህ ይቅርብኝ የሚል ነገር ማለት ነው። ሁለተኛው ከዚሁ ጋር ተያይዞ የማነሳው የቤተሰብ አባል ወይም በጣም የቅርብ በሚሉት ሰው የተተዉ ሰዎች፣ ለምሳሌ እናታቸው ጥላቸው የምጠፋ ወይም አባታቸው ጥሏቸው የጠፋ ምናምን ሰዎች ማንም ትረስት አያደርጉ። በቃ ትራውማታይዝ ናቸው። የሆነ ሰው ላይፋቸው ላይ አምነውት ምናምን ኖረው ጥሏቸው እንደሚጠፋ ነው የሚያስቡት። ሪሌሽንሺፕ ብቻ ሳይሆን ከፋሚሊም ጋር ከሌሎችም ሰዎች ጋር ባለን ግንኙነት ይሄ ነገር ሀፕን ሊያደርግብን ይችላል። አባታቸው ድንገት ወጥቶ የጠፋ ሰዎች፣ እናታቸው ድንገት በቃ የለችም ጠፍታ የራሷን ላይፍ ሌላ ሀገር ጀምራ ትልቅ ሲሆኑ ምናምን ሊሆን ይችላል የተገናኙት እና ማንም ሰው ጥሏቸው ሊሄድ እንደሚችል ያስባሉ። እድሜ ልካቸውን ያመኑት ቤስት ፍሬንድ በድንገት ጥሏቸው ሊጠፋ ይችላል። እድሜ ልካቸውን ሲሳሱለት የነበረው ጓደኛ ሊተዋቸው ይችላል። ስለዚህ አንድ ሰው እኛ ላይፍ ውስጥ ቢመጣም በቃ ትቶን ይሄዳል፣ ጥሎን ይሄዳል የሚል ሀሳብ ይኖራቸዋል ማለት ነው። ስለዚህ ኮሚትመንትን መፍራት የሚል ነገር ላይ ፋይናሊ ኢንዳፕ ሊያደርጉ ይችላሉ ማለት ነው። አምስተኛ ፋይናንሻል ኢንዲፐንደንስ ነው፣ የገንዘብ ነፃነት። ብዙ ጊዜ አከራካሪ ነው ይሄ ሀሳብ። ወንድ ልጅ ከሰራና ከተለወጠ ገንዘብ ካገኘ ፋሚሊ ሊመሰርት ነው የሚያስበው፣ ልጅ መውለድ ነው የሚያስበው፣ ማግባት ነው የሚያስበው። ከዛ የሆነ ቢልድ ማድረግ የሚፈልገው ሌጋሲ አለ። በቃ ሰርቶ የሆነ ነገር ላይ ደርሶ ፋሚሊ መመስረት ነው የሚያስበው ይባላል። ሴት ልጅ ገንዘብ እየሰራች ስትመጣ ኢንዲፔንደንሷን ነው የምትፈልገው ይባላል። ስታንዳርዷ እየጨመረ ይመጣል። ይሄ ክራይቴሪያዋ ምናምን እየጨመረ ይመጣል። የእሷን ስታንዳርድ ለማሟላት የሚችሉ ወንዶች ደግሞ ብዙ ላይኖሩ ይችላሉ። ስለዚህ በኬሪራቸው ወይም በስራቸው በጣም ከፍተኛ ደረጃ ላይ ደረሱ፣ በገንዘብ ከፍተኛ ላይ ደረጃ የደረሱ ሴቶች ቶሎ የማግባት ቻንሳቸው ዝቅተኛ የሚሆንበት አንደኛው ምክንያት ይሄ ነው ተብሎ ይጠቀሳል። ስለዚህ ሰዎች ፋይናንሻሊ ኢንዲፔንደንት መሆን ሲፈልጉ ሼር ማድረግ ሳይፈልጉ ሲቀሩ ማግባትን ሊጠሉ ይችላል። በቃ አገቡ። እኔ የሰራሁት ቤት፣ እኔ የገዛሁት መኪና፣ እኔ ያቋቋምኩት ድርጅት የሆነ ሰው የሆነች ሴት አግብቼ
የጋራ ለማድረግ አይደለም እና ሊል ይችላል። በቃ ራሴ ያፈራሁትን ንብረት ራሴ እኖርበታለሁ እየተዝናናሁ እንጂ ለሆነ ሰው አብሬ ላኗኖርማ አይደለምና ሊል ይችላል። ሴትም እንደዛ ልትል ትችላለች። ተምሬያለሁ፣ ሰርቻለሁ፣ ጥሩ ገንዘብ አግኝቻለሁ፣ ሶ አም ኢንዲፔንደንት፣ የፈለግኩትን ላይፍ መኖር እችላለሁ፣ የፈለግኩትን ነገር ማድረግ እችላለሁ። ለምንድነው ሌላ ሰው እኔ ህይወት ላይ የምጨምረው? ምንም ያዋጣልኝ ነገር የለም፣ ምንም ሼር የሚያደርግልኝ ነገር የለም፣ ስለዚህ ኢምፖርታንት አይደለም ማግባት ብለው ሊያስቡ ይችላሉ። ገንዘብ ካለኝ ምን ኢምፖርታንት አይደለም ብለው ሊያስቡ ይችላሉ። ሰዎች የገንዘብ ነፃነታቸውን ይሄ በጣም ጥብቅ በሆነ መንገድ ሲፈልጉት ማለት ነው። በቃ የትኛውንም ገንዘባቸውን፣ የትኛውንም ሀብታቸውን፣ ያላቸውን የትኛውንም ነገር ከማንም ጋር ሼር ማድረግ የማይፈልጉ ሰዎች አሉ። ስለዚህ ማግባት አይፈልጉ። አግብተናል ማለት አንዳንድ ነገሮቻችን የጋራ ይሆናሉ ብለው ያስባሉ። ሁለተኛ እዚህ ፖይንት ላይ ማንሳት የምፈልገው ሁለተኛ ነጥብ ምንድን ነው? ፋይናንሻል ኢንዲፔንደንት የሆኑ ሰዎች ወይም ጥሩ የፋይናንስ ደረጃ ላይ ያሉ ሰዎች፣ በገንዘብ አቅም ጥሩ ነገር ላይ ያሉ ሰዎች ያለፉበት የሆነ መስመር አለ፣ የሆነ መንገድ አለ። ያንን መንገድ የሚነካባቸው ሰው አይፈልጉም። ስለዚህ እየሰራች ያለችው ስራ አለ፣ ገንዘብ የምታገኝበት መንገድ አለ፣ የኖረችበት ስራ አለ። አንተ መተህ እንደ ወይን ስራ ብትተዩና የሆነ ፀጉር ቤት ነገር ብትከፍቺ፣ የሆነ ሂውማኔር ቤት ብትከፍቺ ምናምን ማለት አትችልም። የሆነ ኮፊ ሃውስ ብንከፍት ማለት አትችልም። እሷ የለፋችበት የደከመችበት ነገር ስለሆነ ነው የምልህ። ለወንዶችም ዘሴም ነው። እሱ ህይወቱ ሙሉ እያሰመረ የመጣውን መስመር እሷ መታ ማትቀበለው ነገር ከሆነ ይጨንቀዋል ወይም ትክክል አይመጣም። ስለዚህ ሰዎች ፋይናንሻሊ ኢንዲፔንደንት ለመሆን የመጡበት መንገድ፣ የለፉበት መንገድ አለ። ያንን ሰው እነሱ ህይወት ውስጥ ቢገባ የሚረብሻቸው ይመስላቸዋል። ለምሳሌ ከስራ እያመሸ እየመጣ ከሆነ እስከ ማታ 6 ሰዓት 5 ሰዓት እየሰራ ከሆነ ያን ገንዘብ ያጠራቀመውና ያገኘው አንቺ ከመጣሽ በኋላ 1 ሰዓት ላይ 11 ሰዓት ላይ መግባት ሊኖርበት ይችላል። ይህን ደግሞ ላይፈልግ ይችላል። ስለዚህ እኔ ካገባው በጊዜ ልገባ ነው ማለት ነው፣ ካገባው የመስራት ነፃነት የለኝም ማለት ነው፣ ገንዘብ እንደፈለግኩ አላገኝም ማለት ነው ብሎ ያስባል። ምክንያቱም ገንዘብ የሚሰራው እስከ 5 ሰዓት እስከ 6 ሰዓት እየቆየ ነው። ምናልባትም አንዳንድ የስራ እያደረ ሊሆን ይችላል። ስለዚህ ቀጣይ ስራ ማደር አይችልም። በሳምንት 4 ቀን ውጭ ማደር አይችልም። ምክንያቱም ሚስት አለው፣ ምክንያቱም ነገ ልጅ ይወልዳል። ስለዚህ ለእኔ ስለተመቸኝ ስራዬ ገንዘብ ስለማገኝበት እያለ ከፈለገ 24 ሰዓትም መስራት ይችላል አይደል፣ ብቻውን ከሆነ። ስለዚህ ይሄንን ነገር የሆነ ሰው መጥቶ ኢንተራፕት እንዲያደርግብኝ አልፈልግም፣ እንደዚህ ነው መኖር የምፈልገው ሊል ይችላል። ሰዎች ፋይናንሻል ኢንዲፔንደንሳቸውን በጣም ሲፈልጉት በቃ ዝቅም ምንም ማድረግ የማይፈልጉ፣ ሼር ማድረግም አይፈልጉም፣ ዝቅ ማድረግም አይፈልጉም። ለምሳሌ ከእሑድ እስከ እሑድ የሚሰራ ሰውዬ እንደው ሚስት አገባና ልጆች ወለደ ብንል አትሊስት እሑድ ማረፍ አለበት። 1 ቀን 2 ቀን ያስፈልገዋል ለቤተሰብ ለልጆቹ በቃ ያስፈልገዋል። ብዙ ነገር ይገጥመሃል ማለት ስራ አንትተህ ወይም ደግሞ አርፍደህ ልጆችህን ትምህርት ቤት ማድረስ ሊኖርብህ ይችላል። ልጆችህን ከትምህርት ቤት ማውጣት ሊኖርብህ ይችላል። እንትን ቀላል አይደለም፣ ብቻህን ሆነ እንደምትኖረው አይደለም። ስለዚህ ሰዎች ይሄ ያላቸውን የፋይናንሻል ነፃነት በጣም ሲፈልጉት ትዳር ሊተውት ይችላል ወይም ላይፈልጉት ይችላሉ ለረጅም ጊዜ ማለት ነው። 5ኛ ነጥብ ላይ ደርሰናል፣ ወይም 5ኛ ምክንያት ላይ ደርሰናል። እስካሁን ከአንዱ ጋር ወይም ከሁለቱ ጋር ራሳችሁን ሪሌት እንዳደረጋችሁ ተስፋ አደርጋለሁ። እንደው ሁሉም ይመለከተኛል የምትሉም ሰዎች ልትኖሩ ትችላላችሁ። የመጨረሻ የምናነሳው ፐርሰናል ግሮዝ ነው። ሰዎች ራሴ ላይ ማተኮር ፈልጋለሁ ሲሉ ሰምታችሁ ታውቃላችኋል። ፐርሰናል ግሮዝ ወይም ፐርሰናል ዴቨሎፕመንት ሁለቱ ትንሽ የተለያዩ ነገሮች ናቸው። የግል እድገት ላይ ስናስብ ራሳችሁን በገንዘብ ማሳደግ፣ ራሳችሁን በትምህርት ማሳደግ፣ ራሳችሁን በስራ ማሳደግ ሊሆን ይችላል። እኔ ራሴን ነው እያሳደግኩ ያለሁት፣ ሌላ ሰው ህይወቴ ውስጥ እንዲገባ አልፈልግም፣ እኔም የሌላ ሰው ህይወት ውስጥ መግባት አልፈልግም የሚሉ ሰዎች አሉ። ፐርሰናል ህይወቴ ላይ ፐርሰናል ግሮዜ ላይ ብቻ ነው ፎከስ የማደርገው የሚሉ ሰዎች ትዳርን ሊሸሹት ወይም ሊርቁት ይችላል፣ ወይም ትዳር ውስጥ ከመግባት ሊዘገዩ ይችላሉ። ለምንድን ነው ይሄ የሚሆነው? በግላቸው ያሳለፉት የራሳቸው የኋላ ታሪክ አላቸው። ስለዚህ ህይወታቸውን ለመቀየር በግላቸው የሚወስዱት ውሳኔና አክሽን አለ። ስለዚህ ያ ከሰዎች ጋር ብሆን አይሆንም ወይም አይሳካም ብሎ ያስባሉ፣ ወይ ደግሞ ይረብሸኛል ብሎ ያስባሉ። ስለዚህ አንድ ሰው ተነስቶ በዚህ 5 ዓመት ውስጥ ሚሊዮነር መሆን አለብኝ ይላል። ግን በዚህ 5 ዓመት ውስጥ የማግባት እቅድ የለውም። ስለዚህ 2 ዓመት 3 ዓመት 4 ዓመት ላይ ሲደርስ በመሃል አንድ ሴት ቢወድና ለማግባት ቢያስብ ሊቀይር ይችላል ሀሳቡ። ምክንያቱም
የራሱ እቅድ አለው። በ5 ዓመት ውስጥ የማግባት እቅድ የለውም፣ ፍላጎት አልነበረውም። በ5 ዓመት ውስጥ መስራት ራሱ ላይ ብቻ ነው የሚያስበው። ከዛ ማድረግ የሚፈልገው አቺቭ ማድረግ የሚፈልገው ነገር አለ። ስለዚህ ያንን ሳላደርግ አላገባም ይላል። ሴቷም ትነሳና ዲግሪን እማራለሁ፣ ከዛ ማስተርሴን እማራለሁ፣ ከዛ እንደዚህ ያደርግና ምናምን እንዲሆኝ፣ ከዛ ፒኤችዲ እማራለሁ፣ ከዛ በቃ በስራ የሆነ ቦታ ደርሳለሁ፣ ከዛ አገባለሁ ትላለች። በዚህ መሃል የምታገባበት ቻንሶች እንኳን ቢፈጠሩ አክሰፕት ለማድረግ ትቸገራለች። ምክንያቱም በግላዊ እድገት ላይ ያሰመረቻቸው መስመሮች አሉ፣ እሱን መከተል ስለምትፈልግ ማለት ነው። ስለዚህ ሰዎች ስለ ራሳቸው ህይወት ለውጥ የሚያስቀምጡትን ዓላማ ሌሎች ሰዎች መጥተው እንዲረብሹባቸው ስለማይፈልጉ ማግባትን ራቅ አድርገው ያስቀምጡታል። እኔ ቢዝነሴን ከዚህ ወደዚህ ማሳደግ እፈልጋለሁ። በስንት ዓመት ውስጥ? በ2 ዓመት ውስጥ። በስንት ዓመት ውስጥ? በ5 ዓመት ውስጥ። እስከዛስ ማግባት አልፈልግም። ስለዚህ የሆነ ሰው ቢመጣስ ማግባት አይፈልጉም። ለምን? እዚህ ጋር ያስቀመጡት ፕላን አለ። ቢያገቡ ያስቀመጡት ፕላን ይበላሻል ወይ? እነሱ ነው የሚያውቁት። ይቀጥላል፣ ጥሩ ይሆናል፣ እነሱ ናቸው የሚያውቁት። ግን ደግሞ ፍራቻ አለ። እኔ በቃ ለፍቅረኛና ለትዳር የሚሰጥ ጊዜ የለኝም ካለ የለውም፣ በቃ አለቀ። እኔ ጊዜ ያለኝ ለማንበብ ነው፣ ለመማር ነው፣ ለመስራት ነው፣ ጂም ለመሄድ ነው፣ ራሴ ላይ ኢንቨስት ለማድረግ ብቻ ነው ጊዜ ያለኝ ብሎ ካለ በኋላ በዚህ ጊዜ ግን ባገባ ብሎ አያስብም። ስለዚህ ሰዎች ራሳቸው ላይ ለመስራት ሲወስኑ ከሰው ጋር አብሮ ለመሆን ወይም ለመጋባት ለመጣመር የሚኖራቸው ሀሳብ አይኖርም በብዛት። ምክንያቱም ራስ ተኮር ስለሆነ ፕላኑ ሚስቱን አያካትትም። እሱን ነው የሚያካትተው። ስለዚህ የሆነ ሴት በህይወቱ ስትመጣ ነው እኔ እንትን አለኝ፣ እቅድ አለኝ፣ ፕላን አለኝ፣ መንቀሳቀስበት የራሴ ስኬጁል አለኝ፣ የምሰራው ስራ አለኝ፣ ምንም ለፍቅረኛ የሚሆን ጊዜ የለኝም፣ ማሬ ውዴ እኔ ፍቅር ምልበት ታይም የለኝም፣ አንቺ ነው ስጄ መጋበዝበት ጊዜ የለኝም፣ አንቺን ቫኬሽን አውጥቼ ማዝናናበት ጊዜ የለኝም፣ ስለዚህ ስራ ብቻ ነው የምሰራው ሊልሽ ይችላል። ስለዚህ ሰዎች በራሳቸው ፕላንና በራሳቸው እቅድ ውስጥ ሲጠመዱ ትዳርን ሊርቁት፣ ሊሸሹት ወይም ሊያዘገዩት ይችላሉ ማለት ነው። 7ኛና የመጨረሻው ነጥብ ምንድን ነው መሰላችሁ? ኢኮኖሚውን ወይም ኑሮን ፍራቻ የማያገቡ ሰዎች ናቸው እዚህ ካታጎሪ ውስጥ የሚቀመጡት። ማግባት ሲያስብ የቤት ኪራይ አይኑ ላይ ይመጣበታል። ማግባት ሲያስብ እየጨመረ ያለው የኑሮ ውድነት አይኑ ላይ ይመጣበታል። ስለዚህ ላለማግባት ሊወስን ይችላል፣ ወይም ትዳርን ሊፈራ ይችላል። ሳያገባ በፊት ሰዎች አግብተው እንዴት እየተቸገሩ እንዳሉ ካየ በዙሪያው ይህ ሰውዬ እኔ ጾሜን ባድርም ብቻዬን ይሻለኛል እንጂ ነገ ልጆቼን ማስራብ የለብኝም ብሎ ያስባል። ብቻዬን ልቸገር እንጂ ከሚስቴ ጋር መቸገር የለብኝም ብሎ ያስባል። ስለዚህ የኑሮ እየናረ መምጣት ወይም ኢንፍሌሽኑ፣ አጠቃላይ ያለው የዋጋ ንረት፣ የኑሮ ክብደት ሰዎች ትዳርን እንዲፈሩ ሊያደርግ ይችላል። ወይም ደግሞ ማግባት እንዲተው ሀሳባቸው እንዲቀይሩ ሊያደርጋቸው ይችላል። አንዳንድ ሰው እኔ በቃ ማግባት አልፈልግም ይላል። ለምን? ያስበዋል። በዚህ ኑሮ አግብቼ እንዴት ቤቴን ላስተዳደር እንደምችል፣ ምን ለራሴ እንኳን መሆን ያልቻልኩ ሰውዬ ራሴ ላይ ሚስት አግብቼ ከዛ ደግሞ ልጆች ወልጄ እንዴት ነውና ሊል ይችላል። ስለዚህ የኑሮ መናር በራሱ ወይም የኑሮ ውድነት በራሱ ሰዎች ትዳርን እንዲፈሩ ወይም እንዲሸሹ ምክንያት ይሆናል የሚል እምነት አለኝ፣ ወይም ሆኗል የሚል እምነት አለኝ። ማግባት የሚፈልግ ብዙ ሰው ግን ኑሮ ስለሚከብደውና ላግባ ብሎ ሲያስብ የሚጨንቀው ሰው ትዳርን ይፈራል ወይም ይተዋል። አግብቶ መኖርን ተውት፣ ለማግባት ሲያስብ ገና ሽማግሌ መላክ፣ መስክ ፎቶ፣ ሰርግ ምናምን ሲያስብ ይተዋል። በቃ ምንም ማድረግ አይችልም። ስለዚህ ኢኮኖሚው በራሱ የኑሮ መወደድ በራሱ ሰዎች ትዳርን እንዲሸሹ፣ እንዲርቁ ወይም ደግሞ እንዲያዘገዩት ሊያደርግ ይችላል። እንዲያዘገዩት እምላችሁ ለምንድን ነው? ይህ ሰው በኑሮ መናር ምክንያት ማግባት ሀሳቡን ወደኋላ ቢያስቀርም ድንገት ሎተሪ ቢደርሰው ወይም ድንገት የሆነ ጊዜ ነገሮች ቢቀየሩ ያገባል የሚል ሀሳብ አለኝ። ስለዚህ ኑሮ በራሱ በመክበዱ ምክንያት ሰዎች ከትዳር ሊሸሹ ይችላሉ ብዬ አስባለሁ። እንደ ማጠቃለያ አድርጌ መሰጣችሁ፣ በመጀመሪያ ይህንን ቪዲዮ እስካሁን እያያችሁ ከነበረ በጣም ነው ማመሰግነው። ብዙ ትምህርት ተምራችሁበታል ብዬ አስባለሁ። ቪዲዮን ላይክ አድርጉ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ሼር ባደርግለት ይጠቅማል ብላችሁ የምታስቡት ሰው ካለ ወይም ያላገባ ጓደኛ ካለቻችሁ ወይም ካላችሁ ላኩላቸው።
ለምን አላገባችሁም ብሎ ለሚጠይቃችሁም ሰው ላኩለት፣ እንደው እንዲረጋጋ ደጋግሞ እንዳያስጨንቃችሁ ማለት ነው። ሰው በብዙ ምክንያት ላያገባ ስለሚችል። ዋና ማጠቃለያ ሀሳቤ ግን በየትኛውም ምክንያት ይሁን ሰዎች የራሳቸው ፍላጎትና ሀሳብ ሊከበርላቸው ይገባል የሚል እምነት አለኝ። ግን ማግባት አለመፈለግ ናቹራል ነው ብዬ አላስብም። ሰዎች ጀስት ባይ ዲፎልት ማግባት አልፈልግም ይላሉ የሚል እምነት የለኝም። ብዙ ምክንያት ይኖራቸዋል። ቅድም ያነሷቸው 7ቱ ምክንያቶች እነሱ ውስጥ አንዱ ስር መውደቁ የማይቀር ነው። ግን ትዳር ጥሩ ነገር ነው፣ የተከበረ ነገር ነው፣ የፈጣሪ ስጦታ ነው። ስለዚህ ብታገቡ መልካም ነው፣ ብናገባ መልካም ነው። እናገባለን። ስለዚህ ቅድም የጠቀስኳቸው ጉዳዮች ውስጥ ያላችሁ ሰዎችና ፕሮፌሽናል ሄልፕ የሚያስፈልጋችሁ ሰዎች የፕሮፌሽናል ሄልፕ ብታገኙ፣ የማማከር አገልግሎቶች፣ ስልጠናዎች፣ ትሬኒንጎች ምናምን ብትወስዱ ብታገኙ፣ ማይንድሴታችሁን ሺፍት የምታደርጉበት፣ ለትዳር ያላችሁን አመለካከት የምታስተካክሉበት፣ ጥሩ የምታደርጉበት መንገድ ብታገኙ ትጠቀማላችሁ የሚል እምነት አለኝ። በግሌ ብቻ ነው ደስተኛ መሆን የምችለው፣ በጋራ ሲሆን ደስተኛ መሆኔን እርግጠኛ አይደለሁም፣ አብሮኝ ያለ ሰው ደስታዬን ይሻማል ይጋራል ብላችሁ የምታስቡም ሰዎች ካላችሁ ምንም የኛ የምድር ህይወት ከ70 እና 80 ዓመት ያለፈ አይደለም። ስለዚህ በትዳር ውስጥ ያለ ደግሞ ራሱን የቻለ ደስታ አለ ይላሉ ያገቡ ሰዎች። እኔ ስላላገባው በእርግጠኝነት ይሄ ነው ብዬ መናገር አልችልም። ግን እንዳልኳችሁ ሁሉም ሃይማኖት ላይ ትዳር ሰው የሚባረክበት፣ ሰው የሚደሰትበት እንደሆነ አውቃለሁና እንግዲህ እግዚአብሔር ረድቷችሁ የራሴ የምትሉትን ሰው አግኝታችሁ ትዳር የምትፈልጉ ሰዎች ግን ያላገባችሁ ሰዎች ነው ያልኩት። በተለያየ ምክንያትም ደግሞ ያለመፈለግ ስሜት ውስጥ የገባችሁ ሰዎች ልባችሁና አይምሯችሁ ተፈውሶ ያሳለፋችሁት መጥፎ ነገር ሁሉ ተረስቶ ጥሩ የሆነ ህይወት፣ ጥሩ የሆነ ትዳር እግዚአብሔር እንዲሰጣችሁ እመኝላችኋለሁ ማለት ነው። የዛሬ ቪዲዮአችን ይህንን ይመስላል። ሳምንት ባልሞላ ጊዜ ውስጥ ቀጣይ ሌላ ቪዲዮ ፖስት ለማድረግ እሞክራለሁ። ጠፍቼ ስለመጣው እንግዲህ ለመካስ እየሞከርኩ ነው። ይህን ይመስላል። ለምን አላገባችሁም ስትባሉ ከነዚህ ውስጥ አንድ ውስጥ ይሆናል። ከዛ ደግሞ አስተካክላችሁ የምታገቡ ሰው ትሆናላችሁ ማለት ነው። አብነት አየሁ ነበርኩ። ይህ ጉልቻ ፖድካስት ነው። አመሰግናለሁ።